በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወሰላም። በምሕረቱና በቸርነቱ ጠብቆን አምላካችን እግዚአብሔር ለዚህ ለሰሙነ ሕማማት ስላደረሰን ስሙ የተመሰገነ ይሁን። ይህ ሳምንት እንደሚታወቀው ሁላችንም የጌታችን የመድኃኒታችን ኢየሱስ ክርስቶስ በምድር ላይ ያደረጋቸውን የማዳን ሁሉ እያጠቃለለ ወደ መጨረሻው የመስቀል መውጫው ቀን እየደረሰ ያለበት ሰዓት የምናስብበት ሆኖ በጠቅላላ በዘመነ ስጋዌው የነበረውን የማዳን ስራ እየፈጸመ ወይም ወደ መፈጸሙ የሚሄድበት ሳምንታት በመሆኑ በኦርቶዶክሳውያን ልዩ ሳምንት ነው። ጾሙም ሌላውም ነገር የቤተክርስቲያን ትምህርቱን ማስተምሮ በጣም በሰፊው እንደምናየው እንደምንሳተፈው ነገረ ሕማሙን ከብሉይም ከሐዲስም ከሊቃውንትም ከትርጓሜ መጽሐፍትም ተውጣቶ በቤተ ክርስቲያን ግብረ ሕማም ተብሎ ስለ ሕማሙ ትርጓሜ የነቢያት የኦሪቱ ሁሉ የምናነብበት የምንሰማበት ወቅት ነው። ቤተ ክርስቲያን በክርስቶስ የተደረገላትን የማዳን ኃይል ወይም የማጋዳን ስራ የምታዘክርበት፣ ምዕመናን ደግሞ ነገረ መስቀሉን የሚያስቡበት፣ ወደ ልባቸው አድርገው የራሳቸውን መስቀል የሚሸከሙበት፣ በክርስቶስ መስቀል የተከፈለልንን ዋጋ ደግሞ የምናስብበት፣ ሕይወት እንዲሆነን በውስጡ የምንኖርበት ሳምንት ነው። በመጾማችን ረሃብ ሲሰማን እርሱ ስለኛ የከፈለውን ዋጋ ረሃቡን ጥሙን እናዘክርበታለን። በጥቅሉ የክርስቶስን ሕማም ከራሳችን ሕማም ጋር እያደረግን ያንን ጣዕም እያጣጣም ነው ወይም እያሰብ ነው የምናስበው የምንኖርበት ሳምንት ነው። ጾሙም ለየት ያለ ጾም ነው። የአምደ ሃይማኖት ጸሐፊ ሲናገር ከሁሉም አጽዋማት የሕማም አጽዋማት በጣም ከፍተኛውን ቦታ እንደምትይዝ ይነግረናል። ከዛ ባሻገር እንግዲህ ከሆሳዕና ማግስት ከገባበት ከሰኞ ጀምሮ እስከ ዓርብ ያለው ቀናት በቤተ ክርስቲያን በተለያዩ ስያሜያት ይከበራሉ ወይም ይታሰባሉ። ዛሬ የምናከብረው ረቡዕ ሶስተኛውን ቀን ምክረ አይሁድ በሚል ነው። ዛሬ አጠር ላለ ጊዜ የምንነጋገረው በጥቅሉ የአይሁድ የክሳቸው ወይም የምክራቸው ጭብጥ ምንድን ነበረ? ለምንድን ነው ወደ ክስ የሄደው? ምንድን ነበር ይማከሩ የነበሩት? እንዴት ተጀመረ? ወዴት ደረሰ? የሚለውን ነገር ባጭሩ እናያለን። የምንማማርበት የትምህርታችን ርዕስ ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ የሚል ቃል ነው። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ይሄንን ኃይለ ቃል የምናገኘው በማቴዎስ ወንጌል ምዕራፍ 22 ቁጥር 15 ነው። እንግዲህ ይሄ ስለ ምክረ አይሁድ ስናስብ አይሁድ ከመጀመሪያም ጀምሮ በተለይ ጌታችን ኢየሱስ ክርስቶስ የአደባባይ አገልግሎትን ከጀመረበት ከዮርዳኖስ ማዶ ጀምሮ የእግዚአብሔር ልጅ መሆኑን ስጋ መልበሱን መዋሃዱን አያምኑም ነበረ። በተለይ እግዚአብሔር ነኝ የሚለውን ትምህርት ወይም አምላካዊ ትምህርቶቹን እና ተአምራቶቹን ሲያዩ ብዙ ይቆጡ ይደነግጡ ነበረ። ከመጀመሪያው ጊዜ ጀምሮ እስከ መጨረሻ ድረስ አይሁድና ሰይጣን የክርስቶስን ሰው መሆን ወይም የክርስቶስን አምላክ መሆን ይጠራጠሩና የማያምኑ ሆነው ነበረ። በተለይ ደግሞ ሰይጣን ገና ከመጀመሪያ በቤተልሔም በተወለደ ጊዜ ብርሃን በቤተልሔም በበረት ውስጥ ሲበራ ሰብአ ሰገል መጥተው ሲሰግዱለት ይህ ብርሃናዊ በመሆኑ ደንግጦ ነበረ። በኋላ በዚህ ምክንያት ነው ፈተናንም አስነስቶ ብዙ የቤተልሔም ሕፃናትን የሚያስፈጀው። ነገር ግን ይሄ አምላክ ነው፣ የተለየ ሕፃን ቢሆን ነው መላእክት የወጡት የወረዱ እያለ ይደነቅና ይፈራም ስለነበረ ነው። በኋላ ግን ወደ ግብፅ ሲሰደድ ደግሞ ይሄ ወደ ግብፅ የሚሰደድ ሩቅ ብእሲ ቢሆን ነው ሎቱ ስብሐት፣ ይሄ ተራ ሰው ቢሆን ነው እንጂ አምላክ ቢሆን ኖሮ አይሰደድም ብሎ አሰበ። በኋላ በዮርዳኖስ ማግስትም በራሱ ከዮርዳኖስ ማግስት ስናየው ጌታችን ኢየሱስ ክርስቶስ ከጠመቀ በኋላ ሳያውል ሳያድር ወደ ገዳመ ቆሮንቶስ እንደሄደ እናያለን። በዚያም ከሰይጣን ይዋጋ ዘንድ ከሰይጣን ጋር ይፈትነው ዘንድ ብቻውን ይወጣለት ለዚህ ነው ወደ ገዳመ ቆሮንቶስ። በዚያም ባደረጋቸው ፈተናዎች ጌታችን ኢየሱስ ክርስቶስ ከ40 ቀንና ሌሊት ከጾመ በኋላ ከተራበ ይላል መጽሐፍ ቅዱስ የሚነግረን።
ተራበ። በዚያም ጊዜ ፈታኝ ሊፈትነው ቀርቦ እንዲህ አለው የሚል ፈተና ያቀርብለታል። 3 ፈተናዎችም በእነዛ ፈተናዎቹ ሶስቱም የምናየው ነገር የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንክ የሚል ጥያቄዎችን እያስከተለ ነበር ፈተናዎቹን ያቀርብ የነበረው። ስለዚህ የፈተናዎቹ ዓላማ የእግዚአብሔር ልጅ መሆንና አለመሆን ማወቅ ነበረ። በዚህ ሁሉ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ስቅለት በዕለተ ዓርብ ሞትን ድል እስኪያደርገው ድረስ ኃይሉን እስኪሽረው ድረስ ሰዎችን ሁሉ የሚያጠምድበት ወደ ሲኦል የሚወስድበትን ኃይሉን እስኪሽረው ድረስ አምላክነቱን አይገልጥለትም። ነገር ግን በሚያያቸውና በሚያደርጋቸው ድርጊቶች ደግሞ አምላክ እየመሰለው ይደነግጣል። በመርከብ ላይ ሲሄድ ሲያንቀላፋ ሰውነቱ ይታየዋል። ተነስቶ ደግሞ ባህርን ሲገጻት ደግሞ አምላክነቱ ይታያል። በዚህ አይነት እንዳያውቀው አድርጎ ነው እስከ መስቀል ድረስ ይዞት የሄደው። በዕለተ ዓርብን በመስቀል ላይ ሳለ እንኳን ጌታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ይሄ አባቱን ይጣራል ኤልያስ መጥቶ ያድነው እያሉ አይሁድ ሲያፌዙበት እርሱም ሩቅ ብእሲ እየመሰለ ወደ እርሱ ይቀርብ ነበረ። በስተመጨረሻ ነው መለኮታዊ ብርሃኑን አሳይቶ ከስልጣኑ የሻረው በኃይሉ ያሰረው። ልክ እንደዚሁ ደግሞ አይሁድንም በትምህርቱ ስናይ የእግዚአብሔር ልጅ መሆኑን ወይም ስጋ መዋሃዱን አያምኑም ነበረ። ስለዚህ ከዚያ ጊዜ ጀምሮ የሚያደርጋቸውን ስራዎች እንኳን ቢያደንቁ ትምህርቱን ይቃወሙ ነበር። በተለያየ ጊዜ የሚያነሳውን ትምህርት የሚያስተምራቸውን ትምህርት ይቃወሙ ነበር። ለመቃወሚያ የሚሆን የእነሱን መምህርነት ለማረጋገጥ ከሙሴ የተቀበሉት መምህርነት እንደሆነ ለማሰብ መድኃኒታችን ኢየሱስ ክርስቶስን ጥያቄ ይጠይቁት ነበረ። በዛ በማርቆስ ወንጌል ምዕራፍ 8 ቁጥር 11 ላይ እንደምናነበው ደቀ መዛሙርቱን በእጃቸው የሚበላ ነገር አለ ወይ ብሎ ጠይቋቸው 7 ዓሣ ትንንሽ ዓሣዎች እንዳሉ ነግረውት በዚያ ሲማሩ የዋሉትን ሰዎች እንዲሁ መሄድ የለባቸውም ብሎ ሰብስቦ 4000 ሰዎችን እንደመገባቸው መጽሐፍ ቅዱስ ይነግረናል። በዚያም 12 የተረፈ ማዕድ እንዳበላቸው የመጽሐፍ ቅዱስ ታሪክ ይነግረናል። ነገር ግን ይህንን ምልክት ካዩ በኋላ አይሁድ ወይም ፈሪሳውያን በዚህ አልበቃቸውም እና ምንድነው ያሉት? ከሰማይ ምልክትን እንዲያሳያቸው ነበር የጠየቁት። ምድራዊ ምልክት አይተዋል። ስለዚህ ሌላ ሰማያዊ ምልክት ይጠይቁት ነበር። የምድራዊ ምልክት ማየትና ማወቅ ካልቻላችሁ ስለ ሰማያዊ ምልክት ብነግራችሁ እንዴት ታምናላችሁ እያለ ይጠይቃቸዋል። ከዛ ባሻገር ወደ ጌታ ሊፈትኑት ብዙ ጊዜ መጽሐፍ ቅዱስ የሚነግረው የእነርሱን ከመፈተን ጋር ጌታን ከመፈተን ጋር የተያያዘ ነው። ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን እያሉ ምክንያት እየፈለጉ አዎ ተፈቅዶለታል ቢሉ ይሄ እግዚአብሔርን ሕግ ይቃወማል እንዳትፈቱ የሚለውን አትፍቱ ቢል ደግሞ እንዲህ አይነት ሕግ አለ እያሉ ምክንያትን እንዲያበዙ ወይም ለማብዛት ይፈትኑት ነበር። የማቴዎስ ወንጌል ምዕራፍ 10 ቁጥር 2 ላይ የሚነግረን ነገር ይሄንን ነው። ከዛ ባሻገር እንደገና ወደ ደቀ መዛሙርቱ እየሄዱ መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ይበላል ብለው እንደው ምክንያት ለመሆን በዚያ ጊዜ ቀራጮች እስራኤላውያን ግብር እየሰበሰቡ ለሮማ መንግስት የሚሰጡ በሆኑ በማህበረሰቡ ውስጥ በጣም የተናቁና የተጠሉ ሰዎች ነበሩ። እንደ ጨካኝ የሚታዩ ነበረ። ጌታችን ኢየሱስ ክርስቶስ እነርሱን ኃጢአተኞቹን ይወዳቸዋል። የሚቃወመውና የማይወደው ደግሞ እርሱም የዓለምን ኃጢአት ሊያስተሰርይ ስለመጣ ይዋጋ የነበረው ኃጢአትን እንጂ ኃጢአተኞችን አይደለም። ኃጢአተኞችን እንዴት እንደሚወዳቸው ይናገራል። እነርሱ ግን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ይበላል ብለው ይከሱት እንደነበረ የማቴዎስ ወንጌል ምዕራፍ 9 ቁጥር 11 ላይ ይሄንን ይነግረናል። በአጠቃላይ ግን ይሄ ይፈትኑት የነበረው ነገር ሁሉ በስተመጨረሻ ምን አደረገ? ቅንዓታቸው ይቀኑት የነበረው ነገር ወደ ጥላቻ እየተቀየረ ወይም እያደገ መጣ ማለት ነው። መጨረሻ ላይ ወደ ማስያዝ ያመጣው ነገር ይሄ ነው። በተለይ በዋነኛነት ጠቅልሎ የያዘልን በአራቱም ወንጌላት ላይ ታሪኩ የተጻፈ የሆሳዕና ታሪክ ነው። በሆሳዕና ሁላችንም እንደምናውቀው የመሲህ አቀባበል ተደረገለት። በኢየሩሳሌም እስከዛሬ ድረስ ባላደረገውና ባልሆነ መልኩ ወደ ኢየሩሳሌም ገባ። እስከዛሬ በደቀ መዛሙርቱ ታጅቦ ደቀ መዛሙርቱ ከኋላው እየሄዱ ጌታ ከፊት እየሄደ እያስተማራቸው እየተነጋገሩ እየተወያዩ በመንገድ ላይም ተአምራትን እያደረገ ወደ ኢየሩሳሌም ይገቡ ነበረ። በሆሳዕና የሆነው ነገር ግን ምንድነው? በአህያ ተጭኖ ነው የገባው። በዚህ ምክንያት በአህያ መግባቱ ለደቀ መዛሙርቱ እንኳን በኋላ የተገለጠላቸው ነው። ለምን እንዳደረገ አያውቁም። በዚህም ጊዜ ደግሞ ከቀናት በፊት አልዓዛር ከሞት ተነስቶ ስለነበረ አልዓዛርም ወደ ኢየሩሳሌም ሲገቡ ከፊት ይሄድ ስለነበረ ያ ከሞት የተነሳው አልዓዛር ይሄ ነው እያሉ ከሞት የተነሳውን አልዓዛር
ለማየት ብዙ ህዝብ ይመጣ ነበር። አልዓዛር ደግሞ ከፊት ከፊት ይሄዳል። የተነሳው እኮ አልዓዛር ይሄ ነው፣ ያስነሳው ኢየሱስ ደግሞ ይሄ ነው የሚል በጣም በህዝብ ውስጥ በሰፊው ተሰራጭቶ ስለነበረ ያንን ለማድነቅና ለማየት ወደ ጌታችን ኢየሱስ ክርስቶስ በጣም ብዙ ህዝብ መጣ። በአህያ መቀመጡን ሲያዩ ደግሞ በጣም አስደነቃቸው። የመሲህ አቀባበል ተደረገለት። ይሄ የሆሳዕና ዕለት ትዕይንት በዕለተ ዓርብ በቀራንዮ የሚደረገውን ሙሉ የሚያሳይ ነው እና በአህያ ተቀምጦ መምጣቱ፣ በኋላ በትህትና ራሱን በመስቀል ላይ መስጠቱ፣ ዘንባባ ዝንጣፊ ይዘው አመሰገኑት። በዕለተ ዓርብ ደግሞ ያ ዝንጣፊ ወደ ጦር ይቀየራል። የመሲህ መዝሙር ተዘመረለት። በተለይ ከሁሉ በላይ የሚያስደንቀው ቡሩክ ዘይመጽእ በስመ እግዚአብሔር በመዝሙረ ዳዊት ምዕራፍ 18 ላይ በእግዚአብሔር ስም የመጣ የተባረከ ነው የሚለውን ያንን ለመሲህ ለንጉስ የሚዘመረውን ዝማሬ በመስማታቸው የኢየሩሳሌምን መንግስት እንደሚመሰርትና እንደሚመልስ አስበው ነበር ጸሐፍት ፈሪሳውያን። ዝማሬውን ሁሉ እንዲቆም ያደረጉት። ልብሳቸውን አነጠፉለት። ዘንባባ ዝንጣፊ ይዘው ህፃናቱ ሳይቀር አመሰገኑ። ያ የህፃናት ምስጋና ምናልባት የአዋቂዎቹ በዕለተ ዓርብ ይቀየራል። ይሄ ምስጋናቸው ስለሚቀየር የማይቀየር ምስጋና እንደ መላእክቱ ያለ ምስጋና ከህፃናቱ ተዘመረለት። ስለዚህ የአልዓዛር መነሳት ታላቅ ሁከት ሆነ። በዚህ ጊዜ ህዝቡ በጣም ተጨናነቀ። ኢየሩሳሌም ወታወከት ኩላ ኢየሩሳሌም በጣም በፍጹም ታወከች ይላል። በስተመጨረሻ አይሁድ ለበዓላቸው ዝግጅት ያደርጉ ስለነበረ ወደዛ ወደ ቤተ መቅደስ የሚመጣ ህዝብ አልነበረም። በጣም ብዙ ህዝብ ተከትሎ ጌታችን ኢየሱስ ክርስቶስን ሆሳዕና በአርያም እያለ እያመሰገነ ወደ ከተማ ይሄድ የነበረው። በዚህ ጊዜ ቢጠብቁ ለጸሎት በደረሰ ጊዜ የጸሎት ሰዓት እንኳን ማንም ወደ ምኩራብ ወደዛ ወደ ቤተ መቅደስ እየመጣ ስለሌለ አንድ ነገር ተናገሩ። ምንድን ነው ያሉት? ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳን ልታደርጉ እንዳይቻላችሁ ታያላችሁን አሉ። እርስ በርሳቸው የሚናገሩት አንዳች እንኳን ልታደርጉ እንደማይቻላችሁ ታያላችሁ፣ እነሆ ዓለም ሁሉ በኋላው ተከትሎ ሄዷል ተባባሉ ይላል ዮሐንስ ወንጌል ምዕራፍ 12 ቁጥር 9 ላይ የሚነግረን ይህንን ታሪክ ነው። ዓለም ሁሉ ተከትሎት ከኋላው ይሄዳል። ስለዚህ ምን እናድርግ? ከዚህ በኋላ የኛ ተሰሚነት እየቀነሰ የእሱ ተሰሚነት ወደሱ እየሄደ፣ አሁን ተመልከቱት፣ መንፈስ ቅዱስ ሲያናገራቸው ዓለም ሁሉ ተከትሎት ሄዷል የሚለው በኋላ ዓለምን ሁሉ ወደ አባቱ እንደሚስብ እየነገራቸው ነው። እና ይሄ የመጽሐፍ ቅዱስን ቃል ስናነበው ዮሐንስ ወንጌል ምዕራፍ 12ን በጣም በሰፊው ነገር ነበር። ከዛ ባሻገር የሆሳዕና ዕለት እስራኤላውያን ብቻ ወይም አይሁድ ብቻ አልነበረም የተሰበሰቡት፣ የግሪክ ሰዎችም በጣም በዚያ በዓል ላይ ታድመው ነበር። በሆሳዕና በዓል ላይ ጌታችን ለኢየሱስ ክርስቶስን ለማግኘት ይጠይቁት ነበረ። በስተመጨረሻ ጌታችን ኢየሱስ ክርስቶስ አሁን ነፍሴ ታውካለች፣ ምን እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ዓለም መጣው ወደዚህ ሰዓት መጣው። አባት ሆይ ስምህን አክብረው፣ ስለዚህ አከበርኩ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። በዚያም የቆሙት የነበሩት ሕዝቡም ሁሉ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎችም መልአክ ተናገሩ አለው። ኢየሱስም መለሰ እንዲህ አለ፣ ይህ ድምፅ ለእናንተ መጥቷል እንጂ ስለ እኔ አይደለም። አሁንም የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ነገር ተናገረ ይላል። አሁን ወደ አባቴ የሚሄድበት እኔ በምድር ላይ ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ እስባለሁ። በሞቱ ሰዎች ሁሉ እነዚህ የተሰበሰቡትን አይሁድን፣ ግሪክን፣ ሁሉንም ሰዎች ሁሉ በመስቀሉ በኩል ወደ አባቴ እስባለሁ እያለ ስለ ሞቱ ነገራቸው። በዚህም ደግሞ እነርሱም ጊዜ እንዳላቸው ቢጸጸቱ ቢያዝኑ አሁን ይሄ የሚታያቸውን ብርሃን ይሄ ጊዜ መሲህ እንደሆነ የሚያምኑበት ንስሐ የሚገቡበት አምላክ እንደሆነ የሚያምኑበት ጊዜ እንደሆነ ይሄ ጊዜ ካለፈ በኋላ ግን ወደ ጨለማ እንደሚገቡ ጌታችን ኢየሱስ ክርስቶስ እንዲህ ሲል ተናገረ። ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው። ብርሃን ያለው ራሱን ነው። በዛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቁጥር 3 ላይ ብርሃን ወደ ዓለም ይመጣ ነበረ ያለው ራሱን ብርሃን ስለነበረ ነው።
ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንዲሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አላቸው። በብርሃኑ እመኑ። እናንተ የጨለማ ልጆች ናችሁ። ከዚህ በኋላ የመዳን ጊዜ ካለፈ በኋላ ይህንን ካላመናችሁ ጨለማ ወደ እናንተ ይመጣል እያለ የኢየሩሳሌምን ወይም የጻፍት ፈሪሳውያን ጥፋታቸውን ይነግራቸውና ያስጠነቅቃቸው ነበር። ከዛ ባሻገር ወደ ሆሳና በቤተ መቅደስ ከገባ በኋላ ቤተ መቅደሱን አንጽቶ ርግብ ሻጮችን ገልብጦ በሬዎች የሚሸጡትን ሁሉ እነዚያን ሁሉ ካወጣቸው በኋላ በቤተ መቅደስ ያስተምር ነበረ። ታዲያ በቤተ መቅደስ ሲያስተምር አይሁድ የሚሞትበትን ቀንና በምን መልኩ መቀጣት እንዳለበት መሞት እንዳለበት ምክንያት ይፈልጉለት ነበረ። በዚያ በሉቃስ ወንጌል ምዕራፍ 19 ቁጥር 47 ላይ ከሆሳዕና ከቤተ መቅደሱን ማንጻት ካደረገ በኋላ ሲያስተምር ዕለትም በመቅደስ ያስተምር ነበር። ነገር ግን የካህናት አለቆችና ጻፎች የሕዝቡን አለቆች ሊገድሉት ይፈልጉ ነበረ የሚል የመጽሐፍ ቅዱስ ቃል አለ። አጥብቀው ይፈልጉ ነበር። በምክንያት የኛ መሰማት እንደቀረ ህዝቡ ወደሱ እየመጣ በህዝቡ ተጽዕኖ በትምህርቱ ተጽዕኖ እያደረ ሲመጣ በዚህ ምክንያት ዕለት የሚመክሩበት የሚሞትበት ምክንያት ነው። አሁን ተመልከቱት። በትንሹ ስንነሳ ትልልቅ ኃጢአት የሚያድገው ከትንሽ ነገር ነው። በቅናት ይነሳል። ስለዚህ በየትኛውም መልኩ ቅንዓት ሁል ጊዜ ሰዎችን ወደ ማጥፋት፣ ክፋትን ወደ መጽነስ፣ ወደ ትዕቢት የሚወስደን ይሄን ነው። በህይወታችንም መቋቋም ያለብን ትንንሹን ኃጢአት ስንቃወመው ትልቁን ኃጢአት ወደ ማሸነፍ ይወስደናል ማለት ነው። በዚህ ምክንያት የሚሞትበትን ነገር ይፈልጉ ነበረ። ነገር ግን ህዝቡ ይወደው ስለነበረ፣ ህዝቡ ይሰበሰብ ስለነበረ የሚያደርጉበትንም አጡ ይላል። ምንም እንኳን ሊገድሉት ቢመክሩ ወይም ደግሞ ቢያስቡም እንኳን የሚያደርጉበትንም አጡ። ህዝቡ ሁሉ ሲሰሙት ተንጠልጥለውበት ነበረ የሚል ቃል አለ። በጣም ብዙ ህዝብ ስለነበረ ማድረግ ወይም እርሱን አንዳች ነገር ለማድረግ ይፈሩ ነበረ። ቅዱስ ዮሐንስም በወንጌሉ ሲጽፍልን ምንድን ያለው? ከአልዓዛር ሞት በኋላ ህዝቡ መደነቅ ጀመረ። በአልዓዛር መነሳት በዚህን ጊዜ ነው አንድ ነገር ማድረግ አለብን፣ ዝም ማለት የለብንም የሚለውን ሐሳብ ከዛ በኋላ ነው ያመጡትና እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶችን ያደርጋል። ባለፈው ቅድም እንዳየነው ይሄ ሰው ብዙ ምልክቶችን ያደርጋል፣ አምላክነቱን የሚገልጥ አለ። በልባቸው ያሰቡት ይሄ ነው፣ ብዙ ምልክት ያደርጋልና እንዲሁ ብንተው ሁሉ በእርሱ ያምናል። የሮሜ ሰዎች መጥተው አገራችንንም ወገናችን ይወስዳሉ አሉ። እንዲህ ብንተው አሕዛብ ሁሉ ምን እያደረጉ ነው? ሮማውያን በራሳቸው እየመጡበት ነው። ከግሪካውያን ሁሉ ብዙ ሰዎች መጥተዋል፣ ወደሱ አምነዋል። ይሄንን ብንሰው ሁሉ ወደ እርሱ ይሄዳል። ሮማውያን መጥተው ደግሞ ምን ያሉ? አገራችን ይወስዳሉ። ተመልከቱት። አሁን የክርስቶስን መሞት ምክርን ሲያስቡ፣ እንዲሞት ሲያስቡ ያደረጉት ህዝቡ ስለ ሀገሩ ወይም አገሩን ይወዳልና ሮማውያን በሱ ምክንያት መጥተው ከተማችን ወርሰውን እንዳይኖሩ ምን እናድርግ የሚል ምክር አቀርቡ ማለት ነው። ነገር ግን እኮ በዚያ ወቅት እኮ በሮማ አገዛዝ ስር እንደሆኑ ግን ያው ይታወቃል። በዚያም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከእነርሱ አንዱ እናንተ ምንም አታውቁም፣ ህዝቡም ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዳለን እንድታስቡ አላቸው። እንሻለን ይህን እንድታስቡ። አሁን ቀያፋ ይህንን ምክር አመጣ ማለት ነው። ምንድን ያመጣው? ከእርሱ አንዱ ህዝቡ ሁሉ ከሚጠፋ አንድ ሰው ከህዝቡ ዘንድ ስለ ህዝቡ ይሞት ዘንድ እንሻለን፣ ይህንን እንድታስቡ ነው አላቸው። በእርሱ ምክንያት ይህ ሁሉ ህዝብ ከሚታወቅ ስለ ህዝቡ ማን ይሁን? አንድ ሰው ለምንድን ነው የማይሞተው አለ። ተመልከቱ፣ አንዱ ስለ ሁሉ ሞተ ብሎ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደተናገረ ይሄንን ቃል መጀመሪያ ቀያፋ ተናገረ። የዮሐንስ ወንጌል ምዕራፍ 11 ቁጥር 49 ላይ መጨረሻ ላይ 53 ላይም የምናነበው ቃል ይሄንን ነው። ቁጥር 53 ላይ ይሄንን ከተናገረ በኋላ ህዝቡም ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንሻለን፣ አታስቡም አላቸው። ይህንን የተናገረው ከራሱ አይደለም፣ ነገር ግን በዚያ ዓመት ሊቀ ካህን የነበረ ኢየሱስ ስለ ህዝቡ ሊሞት እንዳለው ትንቢት ተናገረ። ተመልከቱ። ልክ በለዓም እስራኤላውያን ሊረግም ሄዶ
መርገሙን ወደ በረከት እንደቀየረው ቀያፋም ደግሞ ልክ እንደዚሁ ትንቢት ተናገረ። ያኛውም ትንቢት ተናግሮ ስለነበረ ነው። ልክ እንደዚህ ትንቢት ተናገረ። ስለ ሕዝቡም ብቻ አይደለም፣ ነገር ግን የተበተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው። ተመልከቱ፣ የኢየሱስ ክርስቶስ መሞት የተበተኑትን የእግዚአብሔር ልጆች ሁሉ ምን ያደርጋቸዋል? ይስባቸዋል። ቅድም እንደተነጋገርነው ጌታችን ኢየሱስ ክርስቶስ እኔ ወደ ሰማይ ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ ምን እላለሁ አለ? ወደ ራሴ እስባለሁ፣ የእግዚአብሔር ልጆች አደርጋቸዋለሁ እያለ ነው። ቤተክርስቲያን የሚመሰረትበት ጊዜ ደረሰ። ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት። እርሷም ቤተክርስቲያን ናት። ቤተክርስቲያን ደግሞ የክርስቶስ አካሉ ናት ማለት ነው። እንግዲህ ከዚያን ቀን ጀምረው ሊገድሉት ተማከሩ የሚል የመጽሐፍ ቅዱስ ቃል አለ። ከዚያ በኋላ ሊገድሉት ተማከሩ። አሁን እንግዲህ ይህን ሁሉ ስናይ ከኋላ ጀምሮ የአይሁድ ቅናት በተለያየ ጊዜ ሊገሉት እየፈለጉ ይመክሩ እንደነበረ የመጽሐፍ ቅዱስ የሚነግረን ቀን ነው። በዚህ በሕማማቱ ደግሞ ሰኞም መክረዋል፣ ማክሰኞም መክረዋል፣ ረቡዕም መክረዋል። ነገር ግን ምክራቸውን እያደራጁ እያጠናክሩ ረቡዕ ላይ ደግሞ የመጨረሻው መሰቀል አለበት የሚለውን ምክሩን የፈጸሙበት ቀን ነው። በጥቅሉ ስናየው ጌታችን ኢየሱስ ክርስቶስ የተከሰሰባቸው የክስ ጭብጦች ሁለት አይነቶች ናቸው። ሁለት አይነት የክስ ጭብጥ ናቸው። ሃይማኖታዊ ክስ አለው፣ ፖለቲካዊ ክስ አለው። ተመልከቱ፣ ሃይማኖታዊ ክሳቸውን ለራሳቸው ካደረጉ በኋላ በዕለተ ዓርብ ደግሞ በጲላጦስና በሄሮድስ ፊት ደግሞ ፖለቲካዊ ክሳቸውን ያመጡታል። ሶስት ክሶችን በጲላጦስ ፊት በቀረበ ጊዜ የአይሁድ ክስ ሶስት አይነት ነው። የመጀመሪያ የአይሁድ ንጉስ ነኝ ይላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 21 ላይ ስናነበው ኢየሱስ የተሰቀለበት ጲላጦስም ዳግም ጽሕፈት ጽፎ በመስቀሉ ላይ አኖረ። ጽሕፈቱም የአይሁድ ንጉስ የናዝሬቱ ኢየሱስ የሚል ነበረ። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበረና አይሁድ ብዙዎች ይህንን ጽሕፈት አነበቡት። በዕብራይስጥ፣ በሮማይስጥ፣ በግሪክ ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉስ ነኝ እንዳለ እንጂ የአይሁድ ንጉስ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጻፍኩ ብሎ መለሰላቸው የሚል ቃል አለ። ስለዚህ አንዱ ጭብጥ በጲላጦስ ፊት ያካሰሱት እርሱ የአይሁድ ንጉስ ነኝ፣ ለምን የአይሁድ ንጉስ አንተ ነህ ሲሉት ነው። ጲላጦስን አያችሁ፣ የአይሁድ ንጉስ ነኝ ብሎ ከንጉሱ ጋር ሊያጣሉት ነው። ሁለተኛ የቄሳር ተቃዋሚ ነው። ቄሳር እንግዲህ በወቅቱ እነ ጲላጦስንም በአይሁድ የሾማቸው በሮም ላይ ነግሶ የነበረው ንጉስ ነው። እዚሁ ላይ ሲናገር እንደ ክስ ካቀረቡት አንዱ ከዚህ በኋላ ጲላጦስ ሊፈታው ሲፈልግ፣ ነገር ግን አይሁድ ይህንን ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉስ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮሁ ይላል። የቄሳር ተቃዋሚ ነው እያሉ ጮሁ። ጲላጦስ ይህንን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገቦታ የተባለው ጸፍጸፍ የሚኖር ስፍራ በፍርድ ወንበር ተቀመጠ የሚል ቃል አለ። ስለዚህ ሁለተኛው ይህንን ብትፈታው የቄሳር ተቃዋሚ ነህ፣ ምክንያቱም ራሱ በቄሳር ቦታ ራሱን ያስቀምጣል የሚል ነው። ሌላው ሶስተኛው እርሱን የሚመለከተው በጲላጦስ ፊት በቀረበ ጊዜ ሃይማኖታዊ ክስ አልከሰሱትም፣ ከመንግስት ጋር ያጣሉት ስለነበረ ነው። ሌላው ሶስተኛው ክስ ግብር እንዳይከፈል ይቀሰቅስ ነበረ። እንግዲህ የአይሁድ ብዙ አይነት ወገን አላቸው። ጸሐፍት ፈሪሳውያን አሉ፣ ኢሴያውያን አሉ፣ ቀነናውያን አሉ። ቀነናውያን የሚባሉት ደግሞ በፍጹም ለሮማ መንግስት አንገዛው ወይም መገዛት የለባቸውም፣ ግብር መከፈል የለበትም ብለው የሚሉ የእስራኤል ወገኖች ናቸው። ስለዚህ የጌታችን ኢየሱስ ክርስቶስ ሲያካስሱት ወይም ሲከሱት ምንድን ያሉት? እርሱ ህዝቡ ለሮማ መንግስት ግብር እንዳይከፍል ይቀሰቅሳል ብለው በሉቃስ ወንጌል ምዕራፍ 23 ቁጥር 2 ላይ የምናነበው እነዚህን ጭብጥ ክሶች ናቸው ያቀረቡት። በጥቅሉ ግን ለእነሱ ለማመስገን ወይም እነሱ ራሳቸውን ምክንያታዊ ለመሆን የፈለጉባቸው መሰረታዊ ሁለት ጭብጦችን እናያለን። የመጀመሪያው ሰንበትን ሽሯል የሚል ክስ ነው። እነዚህ ክሶች ደግሞ የከሱት ሃይማኖታዊ ክሶች ናቸው። ሰንበትን ይሽራል። በማቴዎስ ወንጌል ምዕራፍ 12 ላይ ስናነበው የማቴዎስ ወንጌል ምዕራፍ 12 ቁጥር 1 ጀምሮ ስናነበው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን
በሰንበት በእርሻ መካከል ሲያልፉ እሸት ቀጥፈው እንደበሉ የሚናገር ቃል ነው። ምንድን ያሉት? ደቀ መዛሙርትህ በሰንበት እሸት ቀጥፈው ሲበሉ ዝም አልካቸው የሚል ክስ ነው የከሰሱት። ስለዚህ ጌታችን ኢየሱስ ክርስቶስ ይሄንን ምን አለ? ከናንተ በጉ ወደ ገደል ቢወድቅበት የማያነሳ ማን ነው? በዚህም ኃጢአት እንዳላደረጉ በደል እንዳላደረጉ ነገራቸው። ሌላም በዚያው ተደገመ አንድ ምልክት አለ። ወደ ምኩራብ በግም ገባ፣ እጁም የሰላ አንድ ሰው ይከሱትም ነበረ። በሰንበት መፈወስ ተፈቅዷልን ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅ ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካም መስራት ተፈቅዷል። ከዚያም በኋላ ሰውየውን እጅህን ዘርጋ አለው። ዘረጋትም፣ እንደ ሁለተኛይቱም ደህና ሆነች። ፈሪሳውያን ግን መጥተው እንዴት አድርገው እንዲያጠፉት ተማከሩበት የሚል የመጽሐፍ ቅዱስ ቃል አለ። ስለዚህ አንደኛው በሰንበት ፈውሷል፣ ያ እጁ የሰለችውን ሰው ፈውሷልና ኃጢአት አድርጓል። አሁን ምንድነው መጽሐፍ ቅዱስ ያለን? በዚያ በሰንበት ይህንን ስላደረገ እንዴት ሊያጠፉት እንዳሉ አሰበ። አሁን እነሱ የሚያስቡት ምንድነው? ሰንበትን ሽሯል ብለው ይከሳሉ። የአይሁድን ጌታ ያከበራትን እግዚአብሔር የሰጠንን ሙሴ ያስረዳንን የሰጠንን ሰንበት ሽሯል፣ ማንም ደግሞ ሰንበትን ቢሽር ሊገደል ይገባል ብለው የመግደያ ወይም እንዲሞት የፍርዳቸውን ነበረ የጠቅሰው ያመጡለት። ኦሪት ዘጸአት ምዕራፍ 31 ላይ የተጠቀሰውን ቃል ነው ይሄንን። ነገር ግን አሁን ሰንበትን ስናየው ሰንበት ማለት እረፍት ማለት ነው። ሰንበት ማለት እረፍት ነው። ጌታችን እግዚአብሔር አስቀድሞ ለእስራኤላውያን ሰጣቸው በሰንበት ምንም ስራ አትስሩበት፣ በኋላ በሐዲስ ኪዳን ለሚኖረው እረፍት ይሄንን እረፍት በራሱ ሰንበት ስለሆነ በብሉይ ኪዳን ሰንበት ስራ እንዳይሰራበት የታዘዘ ቃል ነው። ነገር ግን በሰንበት የሰራ ሰው እንዲገደል ሕግ አለ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን የሰንበትን አስቀድሞ ያ ሰንበትን መሻር የሚለው ሕግ ሰዎችን ያጠፋ ይገል ስለነበር ያኑ ሕግ ሰንበት ሰዎችን እንድታድን አደረጋት። በዚህም ቅድም ባነበብነው የማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 10 ላይ የምናየው በሰንበት መልካም ማድረግን ተፈቅዷል። ምክንያቱም የጠፋ አዳምን ፈልጎ ያገኘበት ሰንበት እረፍት ስለሆነ ራሱ ሰንበት ኢየሱስ ክርስቶስ ነው። ዘላለማዊ እረፍት የምናገኘው ሰዎች በጌታ ማዳን ዘላለማዊ እረፍት እንዲያገኙ በትንሣኤ እረፍት እንዲያገኙ ያስተማረበት በመሆኑ አሁን ህይወት ነው። ከዛ ባሻገር ይፈውስ የነበረው በቃሉ ነው። ይፈውስ የነበረው በቃሉ ነው። ቃል ደግሞ መናገር ሰንበትን አያፈርስም ነበረ። ሰንበትን አያፈርስም። ስለዚህ ጌታችን ኢየሱስ ክርስቶስ እንደ ሰንበትን መሻር የሚያስቆጥርበትም አይደለም። ሰንበትን አጸናት እንጂ ሰንበትን አልሻርም። እንደውም ምን አለ? በሰንበት መልካም ማድረግ ተፈቅዷል። ከናንተ በጉ ገደል ቢወድቅበት ወይም በሬው ገደል ቢገባበት የማያወጣ ማን ነው? ምክንያቱም በሬ ገደል ከገባ እነሱ ያወጡ ስለነበረ ነው ይሄንን የነገራቸው። ስለዚህ እነርሱ ግን ይሄንን አንዱ ሰዓሬ ሰንበት ነው ብለው ሰንበትን ስለሻረ መሞት አለበት ብለው ምክንያት ያደረጉበት ወይም የሚመከሩበት አንዱ ሃይማኖታዊ ክስ ያቀረቡበት ይሄ ነው ማለት ነው። ሁለተኛው እግዚአብሔርን ይሳደባል የሚል የመጽሐፍ ቅዱስ ቃል አለ። እንዲህ ብለው እንደከሰሱት ወይም እንደዚህ ብለው ምክር እንደመከሩ የዮሐንስ ወንጌልን ምዕራፍ 5 የመጻጉዕን ታሪክ ነው የምናነበው ወይም የምናየው። ምዕራፍ 5 ላይ የመጻጉዕን በበጎች በር አጠገብ የነበረውን 38 ዓመት ተኝቶ የነበረውን ሰው እንደፈወሰው መጽሐፍ ቅዱስ ይነግረናል። እና በስተመጨረሻ ላይ ግን ምናሉ ራሱ መጻጉዕ ሄዶ የፈወሰው ኢየሱስ ክርስቶስ መሆኑን ሲነግራቸው እንዲህ አሉት፣ ከዚህ በኋላ ኢየሱስን በመቅደስ አገኘውና እነሆ ድነሃል፣ ከዚህ ቢስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ይህንም መጻጉዕን የነገረው ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም ሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገሉትም ይፈልጉ ነበረ። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። አሁን የመጻጉዕን መፈወስ ካዩ በኋላ የፈወሰኝ ይሄ ነው ካለቸው በኋላ ሊገሉት ያሳድዱት ነበር አለ። ጌታ ምን አለ? ወአቡዬ ይገብር እስከ ይእዜ ወአነሂ እገብር፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ አለ።
ውሃው ሲናወጥ ያናውጥ የነበረው በውሃ ውስጥ ይፈውስ የነበረው አባቴ ነው። አሁን ደግሞ እኔ ደግሞ ተነሳና አልጋህን ተሸክመ ሂድ ያልኩት ደግሞ እኔ ነኝ፣ እኔና አብ አንድ ነን እያለ ከአባቱ ጋር አንድ መሆኑን ይነግራቸዋል። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። አሁን ክሱን እንግዲህ ቀየሩና ምን አደረገ? ስለ ስራ ብቻ አይደለም። ምክንያቱም የሚያደርጋቸው ስራዎች ሁሉ በህዝቡም በእነሱም ዘንድ የተገለጠ ነው። ስለ መልካም ስራ አንገልህም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊገሉት አብዝተው ይፈልጉ ነበር ይላል። አሁን ይህንን ቃል ደግሞ በደንብ አድርገን እንመልከተው። አሁን በዋነኛነት እግዚአብሔር ራሱን ከእግዚአብሔር ጋር አስተካክሎ አባቴ ነው ይላል እንደ ክስ አቀረቡት። በዮርዳኖስም የተመሰከረለት ይሄ ነው። አብ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር፣ እነሆ የምወልደው ልጄ ይሄ ነው እርሱን ስሙት ብሎ የነገረን ዮርዳኖስ እርሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በዚሁ በወንጌል ላይ ሲያስተምር እኔና አብ አንድ ነን፣ እኔን ያየ አብን አየ ብሎ ይናገራል። ስለዚህ ከአብ በባህሪው የሚስተካከል በአካል የሚለይ መሆኑን ነገረ። ወልድ የሰራውን ስራ አብ ይሰራል፣ መንፈስ ቅዱስም ይሰራል። የሚሰሩት በአንድነት ነው፣ ፈቃዳቸው አንድ ነው፣ በመለኮት አንድ ናቸው። ስለዚህ እኔን ያየ አብን አየ ብሎ ለደቀ መዛሙርቱም የመለሰላቸው ይሄ ነው። ደቀ መዛሙርቱም ጌታ ሆይ እንጸልይ ዘንድ አስተምረን ባሉት ጊዜ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ እያለ ለእነሱ ደግሞ የጸጋ አባት መሆኑን ነግሯቸዋል። ስለዚህ በጸለየ ጊዜ በተለይ ጸሎተ ሐሙስ ምሽት ላይ ሲያሳልፍ መጽሐፍ ቅዱስ ላይ አባት ሆይ እያለ ይጸልይ እንደነበር እናያለን። ስለዚህ አባቴ የሚለውን ጸሎት እንደምን ቆጠሩት ማለት ነው? ራሱን ከእግዚአብሔር ጋር አስተካክሏል። ራሱን የእግዚአብሔር ልጅ ነኝ ይላል። አዎ እርሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ በባህሪ የሚተካከለው እርሱ ኢየሱስ ክርስቶስ እግዚአብሔር ነው። ስለዚህም ይህንን እንደ ክስ አቀረቡ ማለት ነው። የእግዚአብሔር ልጅ መሆኑን እነሱ ብቻ አይደሉም፣ አጋንንትም መስክረዋል። አጋንንትም የእግዚአብሔር ልጅ ሆይ እኛን ያለ ጊዜያችን አታጥፋን ብለው የእግዚአብሔር ልጅ እንደሆነ መስክረዋል። አጋንንት ያመኑትን አይሁድ ግን ይህንን ሊቀበሉት አልቻሉም። ስለዚህ ለምን ምክንያት ያቀረቡት? ለሞቱና ለስቅላቱ እንደ ምክንያት አቀረቡት። ብዙ ጊዜ ቢፈልጉትም ጊዜው አልደረሰምና አልያዙትም። ጌታችን ኢየሱስ ክርስቶስ ይህንን ነገር እያብራራ እየነግራቸው ነበር። በየትኛውም ጊዜ ይበጽሐ ጊዜ ገና አልደረሰም። የሞቱን ነገር የነገረን ገና አገልግሎት እንደተጀመረ በሰርግ ቤት በዶኪማስ ሰርግ ቤት በተገኘ ጊዜ እመቤታችን ቅድስት ድንግል ማርያም የሚላችሁን አድርጉ ብላ ትእዛዝ ስትሰጣቸው እርሱ ጊዜ ገና አልደረሰም፣ አንቺ ሴት ከአንቺ ጋር ምን አለኝ፣ በኋላም በመስቀል ላይ ሆኖ ለዮሐንስ እንደሚያስረክባት በዚያ በሰርግ ቤት እየተናገረው ነው። ስለዚህ ጊዜ ገና ስላልደረሰ ሊይዙት አልቻሉም እያለ ዮሐንስም የሚነግረን ይሄ ነው። በዮሐንስ ወንጌል ምዕራፍ 7 ላይ የዳስ በዓል በተደረገ ጊዜ የመጨረሻው የዳስ በዓል በተደረገ ጊዜ ጌታችን ኢየሱስ ክርስቶስ ወደ ይሁዳ አይወጣም ነበረ። ጊዜ ወደ ገሊላ ያስተምር ነበረ። ገሊላ አሕዛብ የሚከማቹበት ከተማ ነው። እርሱ ግን ብዙ ጊዜ ወደ ይሁዳ ፈቀድ አይልም። ወንድሞቹ ከሄዱ በኋላ ይላል የዮሴፍ ልጆች አብረውት ያደጉ ስለነበሩ እነርሱ ወደ በዓል ከሄዱ በኋላ ኢየሱስ ክርስቶስ ተሰውሮ በኋላ ወደ በዓል ወደ ኢየሩሳሌም እንደወጣ መጽሐፍ ቅዱስ ይነግረናል። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ እኔ ግን ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። የጌታችን ኢየሱስ ዓለም የሚለው በዲያብሎስ በልባቸው ያደረበትን ዓለሙንና ሐሳቡን ስለሆነ ዓለም ሁሉ እኔን ይጠላል። ምክንያቱም ብርሃን ጨለማን እንደሚጠላ ወይም መቆም እንደማይችል እኔን ይጠላል። ምክንያቱም ወልድ የመጣው በዓለም ያለውን ኃጢአትን የዲያብሎስን ግብሩን ሁሉ ሊያፈርስበት ሊገልጥበት ስለመጣ እሱ እኔን ይጠላል አለ። እናንተም ወደዚህ በዓል ውጡ፣ እኔ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህን ላላቸውና በገሊላ ቀሩ የሚል ቃል መጨረሻ ታሪኩ ሰፋ ይላል ስናነብም፣ ወንድሞቹ ግን ወደ በዓል ከወጡ በኋላ በዚያ ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። አይሁድም እርሱም ወዴት ነው እያሉ በበዓሉ ይፈልጉት ነበረ። በሕዝቡ መካከል ስለ እርሱ በብዙ ማንጎራጎር ነበር። አንዱም ደግ ሰው ነው፣
ሌሎችም አይደለም፣ ህዝቡም ግን ያስታል ይሉ ነበር። ዳሩ ግን አይሁድ ስለፈሩ ምንም ስለ እርሱ በግልጥ ማንም አይናገርም ነበር የሚል ቃል አለ። ህዝቡን ይፈሩ ስለነበረ ማድረግ የሚፈልጉትን ነገር ለማድረግ ህዝቡ ይከለክላቸው ወይም ህዝቡን ይፈሩ ስለነበረ ነው። በስተመጨረሻ ግን ምንድነው ስለዚህ ሊይዙት ይፈልጉ ነበረ። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ያለ እርሱ ፈቃድ አይሁድ ሊጭኑበት ስለማይችሉ ምንም ማድረግ ስለማይችሉ በኋላ ላይ እንኳን በጨለማ ተደብቀው ሲመጡ በፈቃዱ ራሱን ሰጣቸው። ራሳቸው እንዳልያዙት የሚያውቁት ሊይዙት ሲሉ ተፍገምግመው መውደቃቸው ነው። ስለዚህ እስከ መጨረሻው ድረስ ማንም እጁን ሊጭንበት አልቻለም። ወደ መስቀል የሚወጣው በፈቃዱ ነው፣ ራሱንም አሳልፎ የሚሰጠው በፈቃዱ ነው። ከህዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህንን ካደረጋቸው ምልክቶች እንኳን ያደርጋልን አሉ። ህዝቡ በጣም ብዙ እያመነበት ወደ እርሱ እየተሳበ ይሄዳል ማለት ነው። በጥቅሉ ይሄ ሁሉ ስናየው አይሁድ ዛሬ ምክራቸውን የፈጸሙት ክርስቶስን በእነዚህ በአበይት በሆኑ በሁለት ታላላቅ ምክንያቶች ሰንበትን ይሽራል፣ ራሱን ከእግዚአብሔር ጋር ያስተካክላል፣ በኋላ ደግሞ የቄሳር ወዳጅ አይደለም፣ ህዝቡን ግብር ይከለክላል እያሉ በጲላጦስ ፊት አካሰሱት። ይሄ ሁሉ ክስን ስንመለከት በአዳም የነበረበትን ክስ እኛን ይክሰን ዘንድ በአዳም የነበረውን ክስ ወደ ራሱ ይወስድ ዘንድ ይክሰን ዘንድ ወደ መስቀል የወጣበትን ታሪክ ነው የሚነግረን። አይሁድ ተማክረው ለጲላጦስ የሰጡበት፣ ጲላጦስም ይህንን ክስ እንኳን ምንም ንጹሕ ቢሆን ሊያድነው አልወደደም። ቢሞክርም እጁን ታጥቦ ንጹሕ እንደሆነ አውቃለሁ አለ። ንጹሕ የሆነ ሰው አይከሰስም። በኋላ አሳልፈው አይሁድ ሊያስይዙት በምን ምክንያት ይሁዳን ፈለጉ? ይሁዳ ገንዘብ እንደሚወድ ያውቃሉና ይሁዳን መክረው የት እንደሚገኝ ከደቀ መዛሙርቱ ጋር የት እንደሚያመሽ ካወቁ በኋላ አሳልፈው የሰጡበት የምክረ አይሁድ ቀን ነው ይሄ። ስለዚህ ዲያብሎስ መመከረብን፣ እርሱ የእኛን ድህነት አጸናልን፣ ከኛ ኃጢአትን አረቀ፣ በመከራው በሕማሙ እኛ በገነት በደስታ እንድንኖር አደረገን። ይህንን የምናስብበት ዕለት ነው። መከራዎቹን የምናስብባቸው ሳምንታት ነው። አምላካችን የእርሱን ሕማም ለእኛ ድህነት ስላደረገልን ስሙ የተመሰገነ ይሁን። በሕይወታችን ሁሉ ሕማሙን፣ መከራውን፣ ሞቱን እያሰብን እንድንኖር ቅዱስ ፈቃዱ ይሆንልን። ይቆየን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ እግዚአብሔር በፍስሐ ወሰላም አሜን።